ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ሰላምና ጤና ለእናንተ ይሁን። የታይም ሚዲያ አድማጮች፣ ለዛሬ ረቡዕ ሚያዝያ 7 2018 ዓ.ም ያዘጋጀንላችሁ ዜናዎች ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌፍትናንት ጀነራል ታደሰ ወረደ በወቅታዊ ጉዳዮች ላይ በማተኮር ለሚዲያዎች መግለጫ ሰጥተዋል። ፕሬዝዳንቱ በወቅታዊ ሁኔታዎች ላይ ማብራሪያ የሰጡ ሲሆን ወደ አዲስ አበባ ያቀኑበት ሁኔታ ምን ይዘው እንደተመለሱና አሁን በትግራይ ስላለው ሁኔታ ሌፍትናንት ጀነራል ታደሰ ወረደ ትላንት ሚያዝያ 6 ቀን 2018 ዓ.ም ለሚዲያዎች መግለጫ ሰጥተዋል። ወደ አዲስ አበባ የሄዱበት ሁኔታ ከፌዴራል መንግስት ጥሪ ቀርቦላቸው ሪፖርት ለማቅረብ እንዲሄዱ ገልጸዋል። የጊዜያዊ አስተዳደሩ ስልጣን የሚያበቃበት ጊዜ መጋቢት 30 ቀን 2018 ዓ.ም እንደነበረ የገለጹት ፕሬዝዳንቱ የስልጣን ሁኔታው እንዲስተካከል ለትግራይ ካቢኔ አባላት ደጋግመው ያነሱ እንደነበር አስታውቀዋል። ያ ማስተካከያ ቀድሞ በስርዓት እንዲስተካከል የተደበቀ ነገር ስላልሆነም ለህዝብ ግልጽ ይደረግ የሚል ሀሳብ ያነሱ እንደነበር ገልጸዋል። ሪፖርት ይዘህና የሚል ጥሪ ቀርቦልኝ ከህወሓት ድርጅት ጋር በመግባባት ወደ አዲስ አበባ ሂጃሉ ያሉት ፕሬዝዳንት ታደሰ ወረደም ከፌዴራል መንግስት ጋር ያለውን ውጥረት እናርግብ የሚል አጀንዳ ይዘው እንደነበርና ተቋርጦ የነበረውን ውጥረት ለማርገብ ወደ አዲስ አበባ ሄደው ሪፖርት ማቅረባቸውን ገልጸዋል። ሪፖርቱ በኢኮኖሚ፣ በማህበራዊ፣ በመሰረተ ልማት ከተፈናቃዮች መመለስ ጋር በተያያዘ የበጀት እገዳ፣ ባንኮች፣ የትግራይ ነጋዴዎችና ተያያዥ ችግሮች ላይ የቀረበ ነው። በትግራይ የተሰጡ እያንዳንዱ ተልእኮዎች ምን ተፈጸሙ፣ ያልተፈጸሙት ምን ይመስላሉ የሚለው ቀደም ብሎ በትግራይ ተገምግሞ የነበረ መሆኑን ገልጸዋል። መንግስት ጸጥታን በማስከበርና አስተማማኝ ኢኮኖሚ እንዲሰፍን መስራት እንዳለበት እቅድ ይዞ እንደነበር የገለጹት ፕሬዚዳንቱ የትግራይ አርሶ አደርም በኢኮኖሚ ላይ መሰረት በማድረግ የህልውና ጉዳይ ብሎ እንዲሰራ እቅድ ተይዞ ከነ እንቅፋቱ ሲሰራ መቆየቱን አስረድተዋል። በትግራይ የትምህርት ጥራት ከጦርነቱ ጋር ተያይዞ ትምህርት ተቋርጦ ቆይቷል። ወደ ነበረበት ለመመለስ ሙከራ በሚደረግበት ጉዳይ ላይ በጀት ማነቆ እንደሆነባቸው፣ በተመሳሳይ ከጤና ተቋማት ጋርም ችግር እንዳለ ሪፖርት ማቅረባቸውን ገልጸዋል። ሜካናይዜሽንን ለማስተዋወቅ የታቀደ እቅድ እንደነበር በመግለጽ ሰፊ ማነቆ የሆነው ግን የነዳጅ ጉዳይ መሆኑን ገልጸዋል። የበጀት ችግሩ ያስከትለው የደሞዝ ክፍያ ብቻ ሳይሆን የተለያዩ ፕሮጀክቶችም እንዲቆም ማድረጉን ተናግረዋል። ተፈናቃዮች የፌዴራል መንግስት ሊፈታው የሚገባው ግን ያልፈታው የጦርነቱ ውጤት ነው። በኃይል የተያዙ የትግራይ መሬቶች የትግራይ ናቸው፣ ወደ ትግራይ ሊመለሱም ይገባል ብለዋል። ነዳጅም ስራዎችን ለማቀላጠፍ እንደማነቆ ሆኖ ቆይተዋል። ከቀረጥ ነጻ እድል ለሁሉም ክልሎች ተፈቅዶም ለትግራይ ግን በመከልከሉ የኢኮኖሚ ችግር ሆኖ ቆይተዋልም ብለዋል። አሁን በትግራይ ትልቅ ችግር ሆኖ ያለው ጦርነት እንዳይጀመር ነው። ለሌሎች ክልሎች የሚደረግ ድጋፍ ለትግራይ አልተደረገም የሚል ሀሳብ እንዳለ የገለጹት ፕሬዚዳንቱ ሪፖርቱ ብዙ ነገሮችን ያካተተ እንደነበር ገልጸዋል። ከሪፖርቱ በኋላ ብዙ ጥያቄና አስተያየት እንደነበር በመግለጽ ከፌዴራል የሚላከው በጀት ለጦርነት ዝግጅት ይቅርና ለደሞዝም እንደማይበቃ አስረድተዋል። ጀነራል ታደሰ በተመሳሳይ ነዳጅ እየከዘናችሁ ነው የሚል ጥያቄ ከፌዴራል መንግስት እንደቀረበላቸው የገለጹት ፕሬዚዳንቱ ነገር ግን ለትግራይ አርሶ አደር ለመስኖ ስራ ያልበቃ ነዳጅ መከዘን አይቻልም ብለዋል። አሁን ይዘውት የተመለሱት ጉዳይ ለፕሮጀክቶች የሚሆን በጀት መልቀቅ የተጀመረ መኖሩንና የሰራተኞች ደሞዝም እንዲለቀቅ በመጠባበቅ ላይ መሆናቸውን ገልጸዋል። በነዳጅ ጉዳይ እንደ አገር ስለሆነም የትግራይም ጉዳይ ይፈታል ተብሎ እንደተነገራቸው ገልጸዋል። የትግራይ ኢኮኖሚ እየተጎዳ ነው ያሉት ፕሬዚደንቱ የትግራይ ወጣትም ወደ ተለያዩ አገራት እየተሰደደ ነው። ስለዚህ አጀንዳው በስልጣን ማራዘም ላይ አይደለም፣ ጊዜያዊ አስተዳደሩ አካታች አይደለም የሚል ነበር። በትግራይ ያለውን ፈተናና በፌዴራል ያለውን ፈተና አውቀዋለሁ የሚል ከጠቅላይ ሚኒስትሩ ተነስቶም ከዚያ በኋላ እኔ በስራ ላይ ያለው መራዘሙን ሰምቻለሁ ብለዋል። በትግራይ ለምን ምክክር ሳይደረግ ተራዘመም፣ ለምን ብቻህን ሄድክ የሚሉና ሌሎች ጥያቄዎች ተነስተዋል። አሁን የሚታየው አለመቀበልና መንግስትን ለመገልበጥ የሚወራው የማይቻል ነው። ነገር ግን ህግና ስርዓትን ተከትሎ መስራት ያስፈልጋል ብለዋል ፕሬዚዳንቱ። የጦርነት ምክንያቶች የትግራይ የወሰንና የግዛት ጉዳይ እንጂ አሁን የሚባለው ምክንያት ሊሆን አይችልም ብለዋል። ከጫፍ እስከ ጫፍ ትግራይን አንድ የሚያደርገን የወሰን ጉዳይና ተፈናቃዮች ወደ ቀያቸው ይመለሱ የሚለው ጉዳይ ከመፈክር አልፎ ወደ ተግባር ሊሸጋገር ይገባል ብለዋል። በተለያዩ ቦታዎች በትግራዋይነቱ የተጎዳው ተጋሩ ወደ ቦታው እንዲመለስ ምቹ ሁኔታ ሊፈጠርለትና ሊሰራ ይገባልም ብለዋል። ትግራይ የጋራ ናት። መንግስትም ጥላ ሆኖ ሁሉንም አካታች ሊሆን ይገባል። በአስተሳሰቡ የሚወቀስባት የሚታሰርባትና የሚጨቆንባት ትግራይ እንዳትኖር
እንሰራለንም ብለዋል። ትግራይ የተወሰኑ ሰዎች የሚጨነቁባት ሳትሆን ሁሉም ከጫፍ እስከ ጫፍ የሚያስብላት ናት ያሉት ፕሬዚዳንቱ ጦርነት ማን እንደሚያሸንፍ አይታወቅም፣ ፍላጎቱ ወከባ መፍጠር ቢሆንም ትግራይን ጥሎ የሚሄድ አይኖርም ብለዋል ፕሬዚዳንት ታደሰ ወረደ። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ዩኤንኤችሲአር በሱዳን ከሚገኙ ኢትዮጵያውያን ስደተኞች መካከል ከ12000 በላይ የሚሆኑት በብሉ ናይል ግዛት እንደሚገኙ ገለጸ። አካባቢው የጸጥታ መታወክና ድንበር ተሻጋሪ ውጥረቶችን የታዩበት ሲሆን ኢትዮጵያ ከቤኒሻንጉል ጉሙዝ ክልል ተነስተው ጥቃት ለሚሰነዝሩት የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ ድጋፍ ታደርጋለች የሚሉ ክሶች የሚሰሙበት ጭምር ነው። መጋቢት 22 ቀን 2018 ዓ.ም የወጣውን መረጃ መሰረት አድርጎ ተቋሙ እንደገለጸው በአሁኑ ወቅት በሱዳን በአጠቃላይ 68750 ኢትዮጵያውያን ስደተኞች እና ጥገኝነት ጥያቄዎች ይገኛሉ። ይህም በአገሪቱ ካለው ከ862000 በላይ አጠቃላይ የስደተኞች ቁጥር ውስጥ 8 በመቶውን ይይዛል ይላል። ከእነዚህም መካከል 12675 18 በመቶ የሚሆኑት በብሉ ናይል ግዛት በተለይም በዋድ አልማሂ መጠለያ ጣቢያ ውስጥ ይገኛሉ። ከፍተኛው ቁጥር ማለትም 44386 65 በመቶ በገዳሪፍ ግዛት የሚገኙ ሲሆን ቀሪዎቹ በሬድ ሲ 3135 እና በካርቱም 322 ይገኛሉ ይላል የዩናይትድ ኔሽን መረጃ። ሪፖርቱ እንደሚያመላክተው 73 በመቶዎቹ ኢትዮጵያውያን ስደተኞች በመጠለያ ጣቢያዎች ውስጥ የሚኖሩ ሲሆን ቀሪዎቹ ደግሞ በከተሞችና ከመጠለያ ጣቢያ ውጭ ይኖራሉ። የስደተኞቹ ቁጥር በወንዶችና በሴቶች መካከል በእኩል ደረጃ የተከፋፈለ መሆኑን ተገልጸዋል። እንደ ዩኤንኤችሲአር መረጃ ከሆነም ከሚያዝያ 2015 ዓ.ም ጀምሮ በሱዳን የተቀሰቀሰው ግጭት ከፍተኛ የውስጥ መፈናቀልን ያስከተለ ሲሆን ወደ 273000 የሚጠጉ ስደተኞችም ከካርቱም ወደ ሌሎች ግዛቶች ተዛውረዋል። ከኢትዮጵያውያኑ ስደተኞች መካከል 65325 ግለሰቦች የተመዘገቡ ሲሆን 2484 የሚሆኑት ደግሞ እስካሁን ያልተመዘገቡ ናቸው። በብሉ ናይል ግዛት የሚገኙት ኢትዮጵያውያን ስደተኞች ቁጥር ከፍተኛ መሆኑ የተገለጸው በድንበር አካባቢ ያለው ውጥረት በጨመረበትና በሱዳን ግጭት ውስጥ ድንበር ተሻጋሪ ተሳትፎ አለ የሚሉ ክሶች በበረቱበት ወቅት ነው። በተመሳሳይ ሁኔታ ሱዳን ጦርነት ውስጥ ብትሆንም በርካታ የኤርትራ ስደተኞችን እያስተናገደች መሆኑን ተገልጸዋል። እስከ መጋቢት 2018 ዓ.ም ድረስ ባለው መረጃ 135690 የኤርትራ ስደተኞች በሱዳን የሚገኙ ሲሆን ይህም ከአጠቃላይ የስደተኛው ቁጥር 16 በመቶውን ይይዛል። ከእነዚህም መካከል 84 በመቶዎቹ በመጠለያ ጣቢያዎች ውስጥ ይገኛሉ። ተቋሙ አክሎም በሱዳን ያለው ሰፊ ግጭት የስደተኞችን እንቅስቃሴ፣ የአኗኗር ሁኔታና የአገልግሎት አቅርቦትን እየተፈታተነ መሆኑንም አመላክተዋል። ዩኤንኤችሲአር የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ በሸዋ የተለያዩ ግንባሮች ባደረጋቸው አውደ ውጊያዎች በጠላት ኃይል ላይ ከፍተኛ ድል መቀዳጀቱንና የጠላትን የፖለቲካ ሴራ ማክሸፉን አስታውቋል። በመርሃ ቤቴ ግንባር በተደረገው ውጊያ የአብይ አህመድ አገዛዝ ጅምላ ተጋላቢ የአየር ወለደ ኮማንዶ ኃይል ዙ 23 ድሽቃና ሞርተርን ጨምሮ በርካታ የቡድን መሳሪያዎችን በማሰባሰብ ጥቃት ለመሰንዘር አቅደው ነበር። ጠላት በሆዳደር ሚሊሻዎች መንገድ መሪነት ከሌሊቱ 9 ተኩል ጀምሮ ከአለም ከተማና ከፌጥራ በመነሳት በቢዮ ላይ በሸፈሬ እምባና በጮሬ ቀበሌዎች በኩል በሶስት አቅጣጫዎች ጎራንዳ ላይ ከበባ ለማድረግ ቢሞክርም በጀግናው አጼ ዘርዓ ያዕቆብ አንደኛ ኮር የናደው ክፍለ ጦር ብርቱ ምት አይቀሬ ሽንፈትን አስተናግደዋል ይላል የአፋብን መረጃ። ከፊታችን ሞት ቢኖርም ከኋላችን ታሪክ አለ በሚል ወኔ የጠላትን ምሽግ የሰባበሩት የናደው ክፍለ ጦር ተርብ ተዋጊዎች በመከተል ጦር አዛዥ ቀኛዝማች አቡ አሳምረው መሪነት የጠላትን ከበባ ወደ አጽፋዊ ከበባ በመቀየር እስከ ቀኑ 10 ሰዓት ድረስ በቆየው ውጊያ የጠላትን ኃይል ሲያጭዱት ውለዋል። በዚህ አውደ ውጊያ አንድ ሙሉ ሲኖ መኪና የጠላት ኃይል ከነተሽከርካሪው ቡዮ በተባለ ቦታ የተደመሰሰ ሲሆን 32 የጠላት ኃይሎች ሲገደሉ 9 በከባድና 17 ደግሞ ቀላል ቁስለኛ ሆነዋል። በተጨማሪም 4 ቀንደኛ መንገድ መሪ ሚሊሻዎች ተደምስሰዋል። የጠላት ኃይል ሽንፈቱን ተከትሎ አስክሬኑን እያዝረከረከ ወደ መጣበት የፈረጠጠ ሲሆን በደረሰበት ኪሳራ ተበሳጭቶ ንጹሐን አርሶ አደሮችን ለፕሮፓጋንዳ መጠቀሚያነት በመያዝ አሳፋሪ ተግባሩን ቀጥሏል። በሌላ በኩል ደግሞ በመሐመድ ቢሆነኝ ኮር ስር የሚንቀሳቀሰው የጀግናው የኢቴጌ ጣይቱ ክፍለ ጦር 4ኛ ሻለቃ ቃኘው በባሶና ወረና ወረዳ ደበሌና ሮብ ገበያ ቀበሌዎች ላይ የሚከናወነውን የማጭበርበሪያ 7ኛው አገር አቀፍ ምርጫ ሂደት አክሽፈዋል። የብልጽግና ጥምር ጦር ህዝቡን በግዳጅ የምርጫ ካርድ ለማስወጣት ሲሞክር የፋኖን ብርቱ ምት መቋቋም አቅቶት ይዞት የመጣውን በርካታ የምርጫ ካርዶችን እያዝረከረከ ወደ መጣበት ደብረ ብርሃን ከተማ ፈርጥጧል። የፋኖ ኃይሎችም እነዚህን የምርጫ ካርዶች በመማረክ በቁጥጥር ስር
አውለዋል ይላል የአፋብን መረጃ። ኢትዮጵያ ወሳኝ ወደ ሆነው የመኸር ምርት የእርሻ ወራት እየተቃረበች ባለችበት በዚህ ወቅት የአገሪቱ የምግብ ዋስትና በሁለት ግዙፍ ፈተናዎች መካከል ወድቀዋል። በአንድ በኩል በመካከለኛው ምስራቅ እየተባባሰ የመጣው አለመረጋጋት የዓለም አቀፉን የማዳበሪያ ገበያ ሲያናጋው፣ በሌላ በኩል ደግሞ በአገር ውስጥ የተንሰራፋው ተቋማዊ ሙስናና የሎጂስቲክስ ማነቆዎች የግብርናውን ዘርፍ ለከፍተኛ አደጋ አጋልጠውታል። ምንም እንኳን መንግስት ለወቅቱ የምርት ዑደት በቂ ማዳበሪያ ማቅረቡን በተደጋጋሚ ቢገልጽም ከከፍተኛ የስራ ኃላፊዎች የሚደመጡ የሚጋጩ መረጃዎችና ከአርሶ አደሮች የሚሰሙ የተቃውሞ ድምፆች በመንግስት ዝግጁነትና በመሬት ላይ ባለው እውነታ መካከል ሰፊ ልዩነት መኖሩን ያመላክታሉ። የመካከለኛው ምስራቅ ግጭት ለማዳበሪያ ምርት ወሳኝ የሆነውን የተፈጥሮ ጋዝ አቅርቦት በማስተጓጎሉ የዩሪያ ማዳበሪያ ዋጋ በአጭር ጊዜ ውስጥ 40 በመቶ በላይ እንዲጨምር አድርገዋል። የግብርና ሚኒስትሩ አቶ አዲሱ አረጋ በአዳማ በተደረገ ስብሰባ ላይ እንደገለጹት ከ40 ቀናት በፊት በአንድ ቶን $430 የነበረው ዩሪያ አሁን ላይ አቅራቢያ አገራት እስከ $870 እየጠየቁበት ይገኛል። ይህ ዓለም አቀፋዊ የዋጋ ንረት ከነዳጅ ቀጥሎ ከፍተኛ የውጭ ምንዛሬ ለምታወጣው ኢትዮጵያ ከባድ የኢኮኖሚ ጫና መፍጠሩ ባይካድም የአገር ውስጥ አስተዳደራዊ ብልሽት ግን ቀውሱን ይበልጥ አባብሶታል። መንግስት ለ2017-18 በጀት ዓመት ለማዳበሪያ ግዢ $1.3 ቢሊዮን ቢመድብም ይህ ግዙፍ ሀብት በሙስና ሰንሰለት መተብተቡ በቅርቡ በይፋ ተጋልጠዋል። በቅርቡ የፌዴራል ባለስልጣናት በኢትዮጵያ የግብርና ስራዎች ኮርፖሬሽን ከፍተኛ ኃላፊዎች ላይ የጀመሩት የሙስና ምርመራ የአሰራር ብልሹነት ጥልቀት ያሳያል። የኮርፖሬሽኑ ዋና ስራ አስፈጻሚ ክፍሌ ወልደ ማርያምን ጨምሮ 11 ከፍተኛ ኃላፊዎች ከ$40 ሚሊዮን በላይ ወይም ከ5.6 ቢሊዮን ብር በላይ በሚገመት የምዝበራ ወንጀል ተጠርጥረው በቁጥጥር ስር ውለዋል። የምርመራ መዝገቡ እንደሚጠቁመው ተጠርጣሪዎቹ የግዢ መመሪያዎችን በመጣስ ጥራት የጎደለውንና የተጋገረውን ማዳበሪያ ወደ አገር ውስጥ ከማስገባታቸው ባለፈም ከመርከቡ ጊር ተነቀለ በሚሉ ተራ ሰበቦች ተጨማሪ ማጓጓዣ ወጪዎችን በማስመዝገብ የመንግስትንና የሕዝብን ሀብት ለግል ጥቅማቸው አውለዋል ይላል። ይህ ተቋማዊ የቁጥጥር ውድቀት አርሶ አደሩን ለከፋ ችግር ዳርጎታል። መንግስት የዋጋ ንረቱን ለመቋቋም 84 ቢሊዮን ብር ለማዳበሪያ ድጎማ ቢመድብም በሙስና የተበከለው የአቅርቦት ሰንሰለት ድጎማው ለታለመለት ዓላማ መዋሉን አጠራጣሪ አድርጎታል። ግብርና የ2/3 ኢትዮጵያውያን መተዳደሪያ በሆነባት አገር የማዳበሪያ አቅርቦት መስተጓጎል ከምርታማነት ባለፈ ከዋጋ ግሽበትና ከብሔራዊ ደህንነት ጋር በቀጥታ የተቆራኘ የህልውና ጉዳይ ሆነዋል። በመሆኑም የመንግስት ዝግጁ ነን ባይነት ትርጉም የሚኖረው በሙስና የተዘረፈው ሀብት ተመልሶ የአቅርቦት ሰንሰለቱ ከጥቅመኞቹ ጸድቶ ማዳበሪያውን በወቅቱ የገበሬው እጅ መድረስ ሲችል ብቻ ነው። የከምባታ ዞን ፖሊስ ባለደረባ ኮማንደር አልማዝ ዮሐንስ በማዕከላዊ ኢትዮጵያ ክልልና ኦሮሚያ ክልል አዋሳኝ አካባቢ በታጣቂዎች በተፈጸመባቸው ጥቃት ህይወታቸው ማለፉን ተሰምተዋል። መኮንኗ ከመከላከያ ዩኒቨርሲቲ ኮሌጅ ከ3 ወር በኋላ ተመራቂ የነበሩ ሲሆን በነገው ዕለት ስርዓተ ቀብራቸው ይፈጽማል። በማዕከላዊ ኢትዮጵያ ክልል የከምባታ ዞን ፖሊስ ባልደረባ የነበሩት ኮማንደር አልማዝ ዮሐንስ ለትንሣኤ በዓል ወደ ትውልድ መንደራቸው ይወጣሉ። በዓሉን አሳልፈውም ወደ አዲስ አበባ ሲመለሱ በታጠቁ ኃይሎች ጥቃት ተፈጽሞባቸው ህይወታቸው ማለፉን ተነግረዋል። የከምባታ ዞን ፖሊስ አዛዥ ረዳት ኮሚሽነር ታገሰ በሰጡት ቃል ጥቃቱ የተፈጸመው በማዕከላዊ ኢትዮጵያና ኦሮሚያ ክልል አዋሳኝ አካባቢ መሆኑንም አስረድተዋል። መኮንኗ ከዱራሜ ከተማ ተነስተው መዳረሻቸውን አዲስ አበባ ለማድረግ በጉዞ ላይ ሳሉ በጸረ ሰላም ኃይሎች በአሳዛኝ ሁኔታ በጥይት ተደብድበው ተገድለዋል ሲሉ ተናግረዋል። ኮማንደር አልማዝ ዮሐንስ የማዕከላዊ ኢትዮጵያ ክልል መንግስት ፖሊስ ኮሚሽን ለስትራቴጂክ አመራር ስልጠና ባወጣው የመወዳደሪያ መስፈርት ተወዳድረው በማሸነፍ ነው በኢትዮጵያ የሀገር መከላከያ ዩኒቨርሲቲ ዋር ኮሌጅ ትምህርታቸውን በመከታተል ላይ እንደነበሩና ከ3 ወራት በኋላም ተመራቂ እንደነበሩ ተገልጸዋል። የመኮንኗ የቀብር ስነ ስርዓት በነገው ዕለት በወታደራዊ አሸኛኘት ስርዓት እንደሚከናወን የከምባታ ዞን ፖሊስ አዛዥ አስታውቋል። ከኮማንደር አልማዝ በተጨማሪም በጥቃቱ አንድ ጡረታውን ሊያስከብር ወደ አዲስ አበባ ሲጓዝ የነበረ የመከላከያ ሰራዊት አባልና አንድ የፌዴራል ፖሊስ አባል መገደላቸውን የሰዶ ከተማ ጉራጌ ፖሊስን ዋቢ በማድረግ የተሰራጩ መረጃዎችን ያመላክታል። ውድ አድማጮቻችን ለአሁን ያዘጋጀንላችሁ ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሳብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።